ሄደዋል። እኔ አላወኩም። ይሄው ቁጭ ብዬ ገና እየጠበቅኩ ነው። ስልኬ ሊዘጋ ስለሆነ አደራ እንዳትጨነቂሽ። እህቴ አዴጋ ቤት ይሻላል። ለእሱ ሄጄ የሆንኩትን ነገር እንዳለ በነግራት ትረዳኛለች። ደግሞ እሷ ጋር መሄዴ እሷ ሌላ ጭንቀት ነው የሚጨምርባት። ምን ነው ፈጣሪ? ቆይ ምን ሆነሽ ነው? ምን ማድረግሽ ነው? እኔ አታምኝም? እኔ አንዴ ነው አንተ ከብተል ማነክ? ልቀቀኝ እያልኩህ እኮ ነው። ሰላም ሰላም፣ እንዴት ናችሁ ቻናሌ ቤተሰቦች? እንግዲህ ሮማን በጣም በሚገርም ሁኔታ ያለችው ውጭ ነው። እስካሁን ድረስ ማንም ያስጠጋት የለም። አይታት ነበረ እንግዲህ ያቺ ሌባ አይታት ነበር። ነገር ግን ይሄ ቤት የኔ ነው የናቤ አይደለም፣ አቤና ባለቤቱ ሄደዋል ወደ ገጠር። ወዴት እንደሄዱ እኔ የማውቀው ነገር የለም። ስለዚህ ይሄ ቤት ይሄ ነው፣ እዚህ ልትገቢ አትችይም። ስለዚህ ሂጂልኝ ከምራፌ ስር ውጭልኝ ብላ አባራታለች ማለት ነው። እንግዲህ አዴ እስካሁን ድረስ ዴቭን አላገኘችውም። እሱም የታሰረው ከብት በረት ነው። አረ እህል እንስጠው አንድ ነገር የሆነ እንደው ምናልባት ሰውየው አይለቀንም እያሉ ነበረ ሁለቱ ማለት ነው እየተመካከሩ። እርግጠኛ ነኝ ጫኔ ታየው ፈቶ እንደሚለቀው አለልኝ እንኳን አለልኝ ይለቀው ይመስለኛል። ጫኔ ያው ሄዶ ነው ያመጣው። እኔ ደግሞ ጫኔ ሮማንን አግቶ አንጥቷት መስሎ የነበረ ነገር ግን እስካሁን ድረስ አልተያዘችም። ግን አሁን ዶክተሩ ደርሶላታል ማለት ነው። መንገድ ስር ቁጭ ብላ መንገድ ዳር ቁጭ ብላ አንቺ ነሽ ሮማን የምትባየው አንቺ ነሽ፣ እኔ እኮ አላውቅሽም ነበረ፣ እቤት መጥቼ ነበር ነገር ግን አላየሁሽም ብሎ እንግዲህ ከመንገድ ዳር እንደሚያነሳት እርግጠኛ ነኝ። መኪናው ታይቷል። እሱም እየወረደ ነበረ ከመኪናው ማለት ነው። ያዴ አጎት ደውሎ እስካሁን ድረስ አልመጣችም ነይ እያሉ እየጨቀጨቋት ነው። እሱንም ያው ወደ ውትድርና ደባልቀን እንልከዋለን እያልናት ነው። ትመጣለች እርግጠኛ ነኝ እሱን ለማስፈታት። የዛን ጊዜ አንጥተን ከባለ ሀብቱ ጋር እንቀላቀላታለን። ምንም ችግር የለ አሮሳችንን፣ ስለዚህ ምንም አታስብ እያሉት ነበር። አባቷን እንግዲህ ግዴታ ተዳረች እያለ ነው። ገና ለልጅነት ጀምሮ ለልዑል ነው ምድርሽ እያላት ነበረ። እንግዲህ ከዛ ሁሉ አምልጣ አሁን ተመልሳ እዛ መሄዷ በጣም ያሳዝናል ማለት ነው። እንግዲህ ዴቭ ከዛ ቦታ ምናልባት ካመለጠ እሷም ካመለጠች እርግጠኛ ነኝ ወደ ባህር ዛፍ ውስጥ መያዛቸው አይቀርም። እንግዲህ ሁሉም እዛ ካልሄዱ አቤም ሄዷል፣ ሚስቱም መታለች። አሁን ደግሞ ዳይመንድ ነው የቀረው። ዳይመንድ እና አሹ እርግጠኛ ነኝ እንደሚመጡ አዴን ለማዳን አዴንና ዴቭን ለማዳን ሁሉም እንደሚመጡ እርግጠኛ ነኝ። እንግዲህ ሁሉም ከመጡ ያድኗቸዋል። እነሱ ካልመጡ ግን ሊድኑ አይችሉም ማለት ነው። ሮማን በጣም ታሳዝናለች። መንገድ ዳር ተቀምጣ የምገባበት የምትሄድበት የምታውቀው ሰው የለ፣ የምታማክረው ሰው የለ። እህቴ አደይ ጋ በህድ እኮ ሁሉን ነገር ትረዳኛለች እያለች ነበረ። እሷ ግን የለችም፣ ገጠር መሄዷን አልሰማችም ማለት ነው። ኪንጎ ከባለቤቱ ጋር እየተጣላ የሚጣላበት ምክንያት ደግሞ እንግዲህ ሴት ለምን ቀረበችህ የሚል ነው። ያው ሴቷ ስትቀርበው ሚስቱ ትቀናለች። ገና ሳታገባው በቅናት ሞተች ማለት ነው። እንግዲህ በጣም እንደዚህ ያለ ፍቅር የሆነ ማለት አይቆይም። እንደዚህ እሷ ሁል ጊዜ እያየችው የምትቀና ከሆነ ወይም ደግሞ በሱ ሁልጊዜ የምትጣላ ከሆነ ይሄ ቢጋቦም ራሱ ሄድህብኛል ብላ ትጣላለች ማለት ነው። ይጣላሉ፣ ይፋታሉ። ግን እንደዚህ ሳይሆን ትዕግስት ያስፈልጋል ለሁሉም ነገር። ትዕግስትን የመሰለ ነገር የለም። ማንኛውም ሰው ትዕግስት ያስፈልጋል። ማንኛውም ሴትም ሆነ ወንድም ሆነ
አዋቂም ልጅም ሆነ የሚያስብ ሰው ማሰብ የጀመረ ሰው እርግጠኛ ነኝ ትዕግስት ያስፈልጋል። ትዕግስት ትልቅ ዋጋ አለው። የትንሽዬ ትዕግስት የትልቅ ገመድ ርዝማን ያክል ያለው ይሆናል ማለት ነው። እስካሁን ድረስ ከሆስፒታል አልወጣም። እንግዲህ ዳይመንድ እስካሁን ድረስ እዛው ነው። ከዚህ ከትንሽ ደቂቃ በኋላ ወጥቶ ወደ ጎጆው ሄዷል። እዛች ጎጆ ውስጥ ተቀምጦ እንግዲህ ሀሹ ወዴት ነው? ወይኔ ሮማኔ ወደ እናት ሮማኔ፣ የልቤ ንግስት፣ የኔ ቆንጆ እየተሄደሽብኝ ነው የተሄደሻል። እንዴት አርጌ እነ ፍቅር ደግሞ እሷ ከወጣች ብለው ፍቅር ማን እንደወሰደው ታውቃለች። ቤዛ እንደወሰደችው ታውቃለች። ቤዛ መጥታ ነበረ አንድ ከዛ በደቂቃዎች ጠፋች። የት ሄዳ ነው የጠፋችው? እርግጠኛ ነኝ ክላስ ውስጥ ገብታ ነው፣ ሴትዮዋ ክላስ ውስጥ ገብታ ለመስረቅ። ስለዚህ በትክክል ታውቃለች። እስካሁን ድረስ ትዝም አላላትም። ግን አሁን ቀጥታ ያመሀኘችው ወዴት ነው? ወደ ሮማን ነው። ሮማን አትነካም እያሉ እየመሰከሩ ነው። እረችም ራሱ እየመሰከረች ነው። ሮማን አትነካም፣ አንቺ ነሽ ከዲያኒ ጋር ተመሳጥረሽ ሰርቀሽ ሊሆን ይችላል እያለቻት ነበረ። እንግዲህ ሁል ጊዜ ዶክተሩ ጋር ትመላለሳለች። የህፃን እጁን ስትይዘው እንዲህ ህፃን ጨዋታ አኳረግሽው በህፃን እንደዚህ ተያይዘን እንሄን ነበር ስንፈራ እያለ ልክ እሷን የሚያያት እንደ ህፃን ነው ማለት ነው። እሷ ደግሞ ለምንድን ነው እንደ ህፃን የምታየኝ? እኔ እኮ ትልቅ ነኝ። ለምን ትምህርትሽን አልጨረሽም? ታዲያ በቃ እኔ አልፈልግም፣ ስለማልፈልግ አልጨረስኩም። ግን እኮ ልክ እንደዚህ ጊዜያቸውን አሁን እኛ በእነሱ ጊዜ ምንም አይመስለንም ነበር። ትምህርቱም ሆነ ምንም ሆነ ምን ስራውም ነገር ሆነ ምንም እድሜያችን ይሄዳል ብለን አናስብም። ግን እሷም ልክ አሁን እንደዛ ናት። እድሜዋ ይሄድም ብላ አላሰበችም። ስለ ትምህርቱ ምንም ትተዋለች። ትቼዋለሁ፣ እናትና አባቴ አይወዱኝም እያለች ነው። እንግዲህ በዛ ሰበብ ነው የተወችው። ይህን ዶክተሩን አፍቅራ እንግዲህ በቃ እኔ ዶክተሩን ማግባት አለብኝ፣ ዶክተሩን ወደዋለሁ። ኩኩሻ እንግዲህ ያችን ኪንጎን የምታባረረዋን ልትረዳት እሺ ብላታለች። ነገር ግን ትልቅ ችግር ውስጥ እንደምትከታት ታውቃለች። ግን ይህንን ደግሞ እኔ ወጣዋለሁ፣ ምንም ችግር የረዳሻለሁ ብላታለች። ያለውን ነገር በሙሉ ነግራታለች። እንግዲህ ሩታ ዶክተሩ ጋር ያላት ፍቅር በጣም እየጨመረ ነው። እሱ ግን ነገር የላትም እስካሁን ድረስ ምንም የሚላት ነገር የለም። እሷ ያው ትሄዳለች ትመጣለች፣ ትሄዳለች ትመጣለች። ኧረ ምን ያመላለስሻል? ችግርሽ ምንድን ነው? ለምን ትምህርት አትማሪም? ለምን ስራ አሰሪም? ስራ የለኝም። ለምን ትምህርት አትማሪም? ትምህርት አልሄድም እያለች እንግዲህ እያስቸገረ ትገኛለች። የፍቅር እናት እያለች ነው። ቀለበቴ አባትሽ ስጠኝ ቀለበት እያለች ነው። እንግዲህ የባሏ ዝክር አንድ ቀለበቷ ነበረ፣ ያው ጠፋ ማለት ነው። ይህንንም የወሰደችው ቤዛ ናት። እርግጠኛ ነኝ እንደምትደርስበት እሷ እንደወሰደችው እርግጠኛ ነን ማለት ነው። እንግዲህ ውድ ጓደኞቼ በሌላ ቪዲዮ እስከምንመጣ እንግዲህ ዴቭና አዴን ተመልሰው እስከምናይ ድረስ መልካም ጊዜ መልካም ቆይታ እያለን አብረን እንቆያለን ማለት ነው። ባይ ባይ።